አረብ ደሃ ቤት ስሰራ የገጠመኝን የፍቅሬን ገጠመኝ ነው የምነግራችሁ። ደሃም ባይባሉም ስራ የለም፣ በቃ ሁሉ ነገር ተሟልቶልኝ ነው የምሰራው፣ ግን ስራ የለም ቤት ውስጥ በቃ ቁጭ ምልበት ጠዋት በቃ ምንም ስራ የለም። ጠዋት እስከ ማታ ቁጭ ብዬ ነው የምውለው። ለምን እንዳመጡኝ አላውቅም። ሰራተኛ አለን ለማለት ነው መሰለኝ ያመጡኝ፣ አለን ለማለት ለመጎረር ነው መሰለኝ ያመጡኝ እንጂ ስራ የለም ቤት ውስጥ ደቅ ብዬ ነው የምውለው። እና ፌስቡክ ነበር የዛን ሰዓት የምጠቀመው፣ ቲክቶክ ብዙም አልጠቀምም። ፌስቡክ ላይ እንደው በሰዓቱ ፌመስ ነበርኩኝ በኮሜንት ማለት በጣም ፎማሽ ነኝ። ከፖስቱ ኮሜንቱ ላይ እንደውም በጣም ብዙ ጊዜ ኮሜንቴ ነው ያለው እና በዛን ሰዓት ከአንድ ልጅ ጋር እንተዋወቃለን ማለት ነው ፌስቡክ ላይ። እሱ የድሬዳዋ ዩኒቨርሲቲ ተማሪ ነው የዩኒቨርሲቲ ተማሪ ነው። እኔ ያው ሻቃሊት ነኝ። ከዛ ጅንጀናው ተጀመረላችሁ። በቃ አልኳችሁ ስንጀናጀን ስናወራ ስንት ዓመት አወራ መሰላችሁ? 2 ዓመት ከምናምን አወራ እና ለመጀመሪያ ጊዜ ፎንቃ ያዘኝ ከሱ ነው አትሉ። የርቀት ፍቅር አላውቀውም፣ አያውቀኝም። በአካል እንተዋወቅም እና አቤት ወደድኩት አቤት ሆነቀኩት። እንዴት እንደምወደው እንደነበረ የጎንደር ልጅ ነው ምናምን። እኔ የትና እንደው ሰሜንና ደቡብ እንደዚህ በቃ ማይገናኝ ሰው እንደው ማይገናኝ። እኔ የምመክራችሁ ነገር ማለት ነው ስትጀናጀኑ፣ እውነት እኔ ስትጀናጀኑ የታገል ይሄ ዘር አይደለም ያልኩት፣ ርቀታችሁን እዩ። በጣም ርቅ ከሸገር እዛ ጎንደር ባህር ዳር አትጀናጀኑ። ይሄን ልትገናኙ ነው የሁሉ ርቀት የምትጀናጀኑት። ይሄ ከድሬ እዛ ሐዋሳ ምናምን አትጀናጀኑ። ቅርብ ለቅርብ ተጀናጀኑ። እና ምን ልላችሁ ፈልጌ ነው ከሱ ጋር በቃ እንዲህ ሳወራ በቃ ሱስ ሆኖብኝ ተቸግሬ ፎንቃ በፎንቃ ሆኜ ስራ የለም እሱ ጋር ተጥጄ ነው። ኦንላይን ካልገባ ለቅሶ ነው፣ ካላወራኝ ለቅሶ ነው፣ በቃ ምን ካላለ ለቅሶ ነው። አቤት መድኃኔዓለም ፎንቃ እንዳይመስላችሁ። ስራ የለም፣ ሀሳቤ እሱ ነው። ጠዋት እነሳለሁ፣ ቁርሴን በላለሁ፣ ከሱ ጋር ማውራት ነው። ሌላ ስራ የለም። ጭንቅላቴን በምን ቢዚ ያደርገዋለሁ እሱ ካላወራኝ። በቃ ፎንቅቅ ብዬ የመጀመሪያ ፎንቃዬ ነው። በቃ ፎንቅቅ ብዬ እሱን አገኘዋለሁ ብዬ ምናምን። ታሪኩ ረጅም ነው። ብቻ አልተገናኘንም፣ እስቲል አልተገናኘንም። ስንት አመታችን ነው? አመቱን አልነግራችሁ፣ በጣም ረጅም አመት ነው፣ ግን አልተገናኘንም። እና ያልተገናኘንበት ምክንያት ርቀታችን ነው፣ የሀገራችን ርቀት። እኔ ሸገር ነኝ፣ እሱ ጎንደር፣ ከጎንደርም አልፎም ነው። እና እንደዚህ በዚህ ይሄ ማለት በጣም ርቀት ከሆናችሁ አትጀናጀኑ፣ አትገናኙ፣ መቼም አትገናኙ። እንዲህ ስትፈነቃቀቂ፣ እንዲህ ስትነፋፈቂ ትኖሪያታለሽ እንጂ መቼም አትገናኝም። ስለዚህ ትርፉ ምንድነው? ጉዳት ነው። አትጀናጀኑ እንደዚህ ርቀት